ተመልካቾቻችን እንደምን አረፈዳችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይህ መረጃ እንግዲህ ምንድነው ሰሞኑን የኦሮሚያ ብልጽግና የአማራ ብልጽግናና የፌደራሉ ብልጽግና አንድ ላይ ሆነው በጣም ከባድ ያቀዱት ሴራ አለ ይህ ከባድ ሴራ ምንድነው የጎጃም ፋኖ ከሌላው ፋኖና በሌላው ኢትዮጵያውያን ማስጠላት ማለት ነው እንግዲህ ምን ማለት ነው ከዚህ በፊት ጃርመሩ የሰጠው መግለጫ አለ ከሁሉም ጋር አንድ ከፋኖ ጋር ጨምሮ ከዋትም ጋር ከሌሎችም ከኤርትራም ጋር አንድ ሆነን መስራት አለብን የሚል መግለጫ መስጠቱ ይታወቃል ይህም ደግሞ እንግዲህ አንዳንዴ እነ መሳይን የመሳሰሉ ጥያቄ የሚጠይቁት አለ እነዚህ ጥያቄ ቢያንስ የሚጠየቅና ማይጠየቅ ጥያቄ መለየት አለባቸው ካለዛ ግን ለነሱ መግለጫ ባይሰጥሩ ነው ባይኔ እንደኔ ስለዚህ ሰሞኑን ምንድነው የጠየቀው ከጃርመሩ አንድነትን ፈልጓል ከጃርመሩ ጋር ተሰራላችሁ አንድ ሆናችሁ ተቀናጅታችሁ ይህን መንግስት አብራችሁ መታገል ትፈልጋላችሁ ወይ ምናምን የሚል ጥያቄ አርበኛ አስረስ ማረዳምጤ ጠይቆት ነበር አርበኛ አስረስ ማረዳም ቃል ብቻ በመነጠል ከዚህ በፊት ጃልመሮ ብሎ በሰራበት ወነክሸኔ ብሎ በሰራበት ሌላ ያወራበት አለ አይደል ያን እንቆራርጦ በመቀጠል ከባድ ሴራ አብረን ነው ምንሰራው የሚል ዶክመንታሪ መንግስት ያዘጋጀ ነው ይህ ዶክመንታሪ እንግዲህ በወለጋ ላይ ባሉት የቢዛሙን ፋኖ ከጎጃም ለመነጠል የሚደረግ ሴራ አለ ይህንን በትኩረት እንትን ማለት ቀድሞ መከላከል ያስፈልጋል ይህ መረጃ ለሁሉም እንዲደርስና ቀድሞ ግንዛቤ እንዲኖራቸው ሼር በማድረግ እንዲሁም በውስጥ መስመር በመላክ አድርሷቸው ይህ እንግዲህ ምንድነው የቢዛሙን ፋኖ ከጎጃም ፋኖ ለመነጠል የጎጃም ፋኖ ሌላ ነው አላማው ለአማራ አይደለም በማለት አማራን ሲገል ከነበረ እንዴት ልንተባበራለን ይላል የሚል አስተሳሰብ እንግዲህ አብሮ መስራት ጥሩ ነው ነገር ግን ደግሞ ምንድነው የሚሰሩበት ሁኔታ አለ ነገር ግን ከአማራ አስተሳሰብና አሁን ካለው አንፃር ይህ መረጃ ቢወጣ ትንሽ ችግር ሊፈጥር ይችላልና ይህንን ደግሞ መንግስት ሊጠቀምበት እየሞከረ ነው ይህንን ከመንግስት ካሰበው ዶክመንታሪው ከመለቀቁ በፊት ይሄንን ሁሉም የአማራ ህዝብና ሁሉም ቀጠና ያሉት ፋኖች ግንዛቤ መረጃው ደርሷቸው ግንዛቤው ኑሯቸው የመንግስትን ልፋት መና እንዲያስቀሩ መተባበር አለብን እላለሁ እንግዲህ ምንድነው አስረስ ያለው በጣም ትክክል ነው አብሮ መስራት ግድ ነው የጋራ ጠላት እስካለ ድረስ ያው የጠላት ወዳጅ ነው ይባል አይደለ ስለዚህ አብሮ መስራት ግድ ነው ነገር ግን ደግሞ ማመንም ደግሞ አስፈላጊ አይደለም ስለዚህ ማመን ማለት በአማራ ፋኖ አብሮ መስራት ማለት ህዝቡ እንዲረዳው ፈልገው በአማራ ፋኖ ውስጥ ስልጣን ለጃርመሩ መስጠት ሳይሆን አብሮ መስራት ማለት በኦሮሚያ ወይም በስፔሻሊ በወለጋ አካባቢ ነው አይደል ነጃርመሩ የሚንቀሳቀሱት ስለዚህ ወለጋ አካባቢ ያለውን የአማራ ህዝብ አለማፈናቀልና አለመንካት ነው ይሄን አብሮ መስራት ማለት ይሄን ነው የሚያጠቃልለው ቢያንስ ይሄንን ካደረገ ምን ይቀንሳል ጫና ከቢዛሙም ሆነ ከጎጃም ፋኖ እንዳጠቃላይ ደግሞ ከአማራ ፋኖ ጫና ይቀንሳል ማለት ነው በዚህ ደረጃ አብሮ አንሰራ በዚህ ይሄ ነው አብሮ መስራት ማለት ወይም በኦሮሚያ ወደ 4 ኪሎ ነጃልመሮ ሲገሰግሱ በዚህኛው ደግሞ ፋኖ መገስገስ በዛኛው ህዋት በዛኛው ሌላ እንደዚህ ነው አብሮ መስራት መተባበር ማለት መናበብ ማለት እንጂ አብሮ ስልጣን መስጠት አብሮ አይደለም ይህንን ህዝቡ ሊረዳው ይገባል ማለት ነው ያ ማለት ይሄን መንግስት ከአብሮ ስልጣን ሙሉ በሙሉ መስጠት አይደለም ይሄን መንግስት ካወረዱ በኋላ ያው እንግዲህ መቼም ኢትዮጵያን እንደ ኢትዮጵያ ከቀጠለች ኢትዮጵያን ፋኖ ብቻ ይምራስ ሳይሆን የኦሮሚያን ማን ይመራል የኦሮሚያን ግዛት ማን ይመራል ሚለው ላይ ነው የሚወያዩት እንጂ አማራን ጃልመሮ ይሞታ የአማራ መዋቅሮስ ጃልመሮ ይገባል ማለት እኮ አይደለም ለጃልመሮ አሳልፎ ስልጣን ይሰጣል ማለት አይደለም ስለዚህ ይህንን የአማራ ህዝብ ሊረዳው ይገባል አብሮ መስራት ግድ ነው ግድ የሚሆንበት ምንድነው ፋኖ የአማራን ባንዶች በአማራም ባንዶች ያጸዳ ያለ ደግሞ ስለ ወለጋ ወለጋ አካባቢ አሁን አሉ እኮ አማሮች ያልወጡ አሉ ስለነሱ መገደል ደግሞ መጨነቅ
ፋኖ መጨነቅ ይጨነቃል አይደል ያን ጫና ደግሞ መቀነስ መቻል ማለት በጣም በትግል በጣም ትልቅ እንትን ነው ትልቅ ውጤት ነው ስለዚህ ያው አሪፍ ነው አብረው ቢሰሩ ነገር ግን ደግሞ የሚሰሩበት መንገድ ደግሞ በጣም መተማመን የሌለበት መሆን አለበት ምክንያቱም ደግሞ ያው የጠላት ወዳጅ ነው ብሎ አብረው መስራት ነው እንጂ የጠላት ወዳጅ ነውና በጣም ለማነው ማለትም ደግሞ አያስፈልግም ይህ ነው እንድትረዱት ነገር ግን ቆራርጦ ዶክመንታሪ ለመስራት እየሰራ ያለን መንግስት ቅስሙን መስበር ደግሞ ባንደነት ያስፈልጋል